the omia, the what does the omia, the wale the omia, the omia, the omia. ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው። ኮሜንታችሁን እያንዳንዱን ነው ማነበው። አንዳንድ ጊዜ መልስ መስጠት ሲገባኝ እዛው ላይ መልስ እንደምሰጥ ታዩታላችሁ ማለት ነው። ልክ ሁሌ እንደምናደርገው ደግሞ ታዳጊዎችንም ዛሬም መልካም ልደት እንላቸዋለን። ለዘልዳ ኤፍሬም፣ ለኤራን ኤፍሬም፣ ለአምነን ግርማና ለክርስቲያን ኢሳያስ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን። ለዚህ ቻናል አዲስ ሆናችሁም ደግሞ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። እንዲሁም እኔ እርሴቴን እስካረግ ድረስ ሁሌ እንደምታደርጉት እናንተም ላይክ ታረጉና እንጀምራለን። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500,000 ብር ጀምሮ፣ ባለ 2 መኝታ ከ840,000 ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። አንድ ያገባች ጓደኛዬ ደወለችልኝና ራት ላይ እንብላ ምናምን ነገር አለችኝ። ከዛ አጋጣሚ ባለቤቷም ነበርና በቃ እሺ ምናምን ብዬ እዛው ሰፈር ነበረን ራት ልንበላ ቁጭ ማለት። ከዛም በኋላ ራታችንን እየበላን በመሃል የሆነች ልጅ መጣችና በቃ ቅፍ አድርጋ ምናምን መሳም በሉት አንገቷ ምናምን ገብቶ ሰላም አለ። ከዛም በኋላ ማለት በጣም ግራ ገባኝ። እሷ ጓደኛዬ በጣም ግራ ገባትና ከዛ ልክ እንደሄደች ልጅቷ ማነች እንደዚህ ሰላም የምትላት ምናምን ነገር አለች። ከዛ ምንም ሳያፍር ውሽም አይነች አለ። አፉን ምንድነው አይኑን አፍጥጦ ነው የሚባለው አፉን እንዳለ። ከዛ ውሽም አይነች አለ። ከዛም በኋላ እንዴት እንደዚህ ትለኛለህ ብላ በቃ በጣም እንትን አለችው። ከዛም በኋላ በቅርቡ መኪናም ገዝቶላታል ቤትም ገዝቶላታል ምናምን ነገርና ምንም የጎደለብሽ ነገር የለም። አዎ ስለዚህ በቃ ጸጥ ብለሽ ኑሪ፣ ይሄን ማጣት ካልፈለግሽ ጸጥ ብለሽ ኑሪ አላት። ከዛ በኋላ በጣም ተረብሻለች፣ ግን ጸጥ ብላ ተቀመጠች። ከዛ ትንሽ እንደቆየ የራሱ ጓደኛው ባለትዳር ሌላ ጓደኛው ማለት ነው ሴት ይዞ ወደ ሩም ሲገባ ታያለች። ከዛ ይሄ ጓደኛ አይደል እንዴ? አዎ ባለትዳር ደውሎ ታውቃለች፣ ሌላ ሴት ይዞ ነው እየገባ የነበረው። ከዛም በኋላ ከዛ ማነች ነው ስለ እሱ ሙሽማው ነች አላት። ከዛ ምን እንዳለች ታውቃላችሁ? የኛ ታምራለች። የጋራ አረገቻት ሽምየዋን እንግዲህ ባለቤት ሰርጀሪ ላይ ባሌን ብቻው እንዲገባ አልፈልግም። ለምንድን ነው የምታስቆመኝ? ባሌ ብቻውን አይገባም የልብ ሰርጀሪ። የኔ መቤት ችግር የለውም ደህና ይሆናል አታስብ። እሺ እባክሽ ማድረግ ያለብኝ ነገር አለ። እባካችሁ ውስጥ አብራችሁ ልኮብልሽ ሁሉም ሰላም ይሆናል። አትጨናነቂ። አዳምጡኝ አይደለም ቆይ ምንድነው አገቡ አይደለም ሰውኛችሁ ባሌ የኔ መብት ገኔ ነው። ተረጋጊ ችግር የለውም ሰላም ነው። ይሄ ማለት ነው የባለቤቴ የመጀመሪያው የመጨረሻው የልብ ሰርጀሪ ሊሆን ይችላል። አይ ነው ምን ነው ምክንያትሽ? የውጪን እንድር በመጠቀም ባለቤቴ ልብ ውስጥ ሌላ ሴት ካለች ሰርጀሪ መሀል ማየት ፈልገኝ ምን አንዴ ከፍታችሁ አሳዩኝ። አንዴ ስቀዱት በቃ እቺ ሄዳለሁ። በኋላ ውሽማ ሆነች ምናምን ከማለት መጀመሪያውኑ ልብ ውስጥ ያለችውን ቼክ እንዲቼክ ማድረግ ይሻላል። አረ መጠራጠር ከፋ። ስሙሽ ያውቃል? አዎ። እስቲ አሳይ ሰው እንዴት ነው የሚሳመው? ነይ እስቲ። እንደዚህ ተደርጎ የገጠር ተማሪም ነው መለኩሴ ደግሞ ቦርጭ እያስቸገረኝ ነበረ። ቦርጭ ምንድን ነው? ቦርጭ ማለት ይሄ ነው ቦርጭ? አሁን አንቺ ቦርጭ አለሽ? አዎ። እስቲ ንኪው። እሺ ነው መዝናኛ ቦታው ስጃታለሁ አለኝ። አዎ እሺ
በላሽ እንደዛ መዝናኛው ቦታ? አዎ። ምን በላሽ? የሆነ ነገር ሲሰጠኝ በቃ ደስ አይለኛልና። ምንድን የሰጠሽ? ቆይ እስቲ ልወቀው። ጭቃ ይመስላል። ጭቃ ይመስላል። ስትበይው ጣዕሙ ምን ይላል? አይጥም። አይጥም። የሆነ ጁስ ደግሞ ማይጥም ጁስ ተሰጠኝ፣ እሱም አይጥም። ይሄ እንደው ምን አይነቱ ነው? ደህና ነገር አጋብዛትም ጭቃ ትጋብዛታለህ አንተ። ምንድን ነው የጋበዝካት? በርገር ነው። ረዲያ ምን ይባላል? በርገሩን አይጣፍጥም። ጭቃ ያልሽው በርገሩን ነው። ምን ሲሉ ነው የሰሩት? አንቺ እንደዚህ የተልከሰከሰ ነገር አትወጂም። ቆፍጠን ያለ ነገር ነው የሚመችሽ። የሚጣፍጠው ነገር ነው። በቃ ለምሳሌ ክሮት። ሌላ እስከ ሽሮ ሌላ አንቺ የሚመችሽ ምንድነው? ክኮት። ክኮት ነው መሰለ ነገር ያለ። እኔ የምልሽ ቆይ ሌባ ማለት ግን ምን ማለት ነው? ያልገባኝም። ደመቄና ሰለሞን ይባሉ አሉ። ደመቄ አውቀዋለሁ። ታውቂያታለሽ? የምትገርም ልጅ ናትና ያው የገጠር ልጅ ትክክለኛ ኢትዮጵያ የሚመስለን የገጠር ልጅ ነው። በቃ አይገርምም? ለምን እንደሆነ እንጃ። በነገራችን ላይ በዚህ ድንቅ ልጆች ፕሮግራም ላይ ትንሽ ተቃውሞ ተነስቷል። ልጅቷ እንግዲህ አረቄም ጠጥቻ ቃለው ጠላም ጠጣሉ ምናምን ስትል ይደመጣል እዛ ጋርና አንዳንድ ሰዎች በቃ ሲሪየስ አድርገውት ነገሩን ወስደውት በቃ ጠላ እየጠጣች እየኖረች እንደዚህ ምናምን ሲሉ ሰምተናል። እስከዛሬ ድረስ ገጠር ያሉ ልጆች ይታወቃል ማለት ይጠጣሉ ሳይሆን እንደዚህ ያቀምሷቸዋል ምናምን ነው እና ልጅ ስለሆነች እሷ ጠጣሉ የምትለው እሱን ሊሆን ይችላል እንጂ እንዲህ ሎጂካሊ ቁጭ ብላ አረቄ እንደማትጠጣ ግልጽ ነውና አንዳንዴ ነገሮችን ለማንሻፈፍ ከፈለግን ጥምም አድርጎ ማንሻፈፍ አንደኞች ነን። እድሜ 34 ነው ትልሻለች። አረ 34 እና 64 እንዴት ነው ነገሩ? እኛ እኮ ድሮ ሕፃን ሆነን ምናምን በእንትን ከች ብለን ምናምን ነገር ወይ ቫይራል። እንግዲህ ባለቅኔ አይደለሁ ቅኔ ነው የማወራው። አንፈታልኝ እንዳትይኝ ማለት እሺ። በመጀመሪያ ደረጃ እግዚአብሔር በሚያውቀው የማወራው ነገር ውሸት ከሆነ እግዚአብሔር ይፍረድብኝ ማለት። አንድ ሰው ወጥቶ ስርዓት የሌለው ሰው ወይ ስለ ኤልያስ እንዲሆኑ ነው ብለው የሚያወሩት ሰዎች እጅግ አስመሳዮች፣ ውሸታሞች፣ ነውረኞች እርስ በርስ ተጣልተው በኤልያስ የተመታቱ መስለዋቸው ማለት ነው። እኔ ሁሉንም ሰዎች በጊዜ ወዳቸዋለሁ። አሁን ምን ይጠቅማል? ለነሱ አጀንዳ መስጠት እኮ ነው። ብናወራም የሆነ ሰው ወጥቶ እሱ እንዲሆኑ ነው ምናምን ስላለች እነኛን ያናደደች መስሏት ማለት ነው አይደለ? ከዛ ደግሞ እንትን ይሄ ቃላት መወራወር አጀንዳ ሰላም በይው ማንን ይኸውልሽ ኤልያስ መልካ እንኳን ሊያጣ ማለት ነው እሱ ቤት መጥተው ነበር ምግብ የሚበሉት። ኤልያስ መልካ እንኳን ጥቁር ሽሮ ሊያርበት በመጀመሪያ ደረጃ በአማርኛ ጥቁር ሽሮ የሚባል የለም። ገብቶሻል? አልበሜን እንደዚህ አውታር ላይ ጭኜ እንደዚህ ሚሊየን ቪው ገብቷል ተሰጠኝም ትላለች ምናምን እና ደግሞ ታሳዝነኛለች። አሁን እኔ ምን ብዬ አሁን እሷን መናገር አልፈልግም። ምክንያቱም ትሳሳታለች እኮ በራሷ የሚወት ላይ ለክፋት አይደለም፣ ክፉ ልጅ ምናምን አይደለችም። እድሜ 34 ነው ትልሻለች። አታውቀውም እንዴ? ትወጣና ምንም ባልተፈጠረበት ገና እኮ ወይ ደሞ አልተረጋጋ ምናምን እንዲህ ምናምን ወጠራ ተቀውጠዋለች ማለት ነው። በመድኃኒዓለም በቃ ይብራ አራድዬ ልጅ እኔ ወዳታለሁ። ደግሞ ዘመዴ እኮ ነች። ዘመዴ ነች። እነኛም የኔው ጉዶች ደግሞ በቃ እንደው መሀላቸው ጌጣቸው በሆን ደስ ይለኝ ነበር። አሁን በቀደም ኢንተርቪው ሲያደርጉ አላየሽ? እኔ ለምን ጠላቸዋለሁ? አበሳጭተውኝ እኮ ሊሆን ይችላል፣ ግን እነሱ እንዲያውም የኔን ስም ጠርተው አያውቁም። እኔ ግን ጠራዋለሁ። ምን ችግር አለው? መሀላቸው እኮ ሆኜ ደግሞ አንድ ፈልፈላ ወንድማቸው ኢንተርቪው በቀደም ሲያደርጉ በሆን ግርማ ሞገስ ነው መሆናቸው። አላምርም እንዴ ሳወራ? ኦፍ ኮርስ አየሽ። ግን እንደዚህ ዝም ብሎ ቃላት ሲወራወሩ አንደኛ አልጮህም እኮ እንደው ቢሰማ ኖሮ ነበር ጥሩ ባዩሽ። እና እሷ ጣጣ የላትም በቃ ያራዳ ልጅ ነች ምናምን። በቃ ትመጣና እድሜ 34 ነው ትልሻለች።
ኧረ 34 እና 64 እንዴት ነው ነገሩ? እኛ እኮ ድሮ ሕፃን ሆነን ምናምን በእንትን ከች ብለን ምናምን ነገር ወይ ቫይራል ከዛ እኔ እኮ ድሮ ሕፃን ሆኜ እኮ እሷ በዩኒቨርሲቲ ስትዘፍን አይቻታለሁ ይልሻል መጥቶ ድጋሚ ደግሞ ለሱ ልትመልስ ወጥራ ምናምን የሰላም ተጓዥ መስላ ነጭ ለብሳ አዎ በቃ ምናምን ስትል ምንም እኮ አልተፈጠረም። ኤልያስ መልካ ላይ እሺ ቢያጣስ ደግሞ ሰው አይደለም እንዴ? ብርቅ ነው እንዴ? እንኳን አንድ ሰው አገር ታጣ የለ እንዴ? መቼስ በዚህ በኤልያስ መልካ ጉዳይ ነፍሱን ይማረውና በጣም ከፍተኛ ጭቅጭቅ መጽሐፉ ቢጻፍ ጭቅጭቅ በነ ጆኒ ራጋ በነ ኃይሌ ሩት በኩል ሌላ ጭቅጭቅ በመሰሉ በኩል እንደገና በጣም በቃ እና የሆነ ነፍሱን እንደው ቢያሳርፏት ጥሩ ነው። 10 እንደው ባያነሱት እላለሁና በተለይ ልዑል በቃ ያው ከፍቅሩ የተነሳ ነው ይገባኛል። በየኢንተርቪው እሱን እያነሳ መናገሩ የታወቀ ነው። እንደገና መሰሉ ትነሳለች በዚህ ጉዳይ ውስጥ ተጋብተዋልና መመታቻ አድርገውታል እንዳለውና እስቲ ስለ ልዑል ሙዓዝ ምን አለ? ስለ ኤልያስ መልካ አወራለሁ ቃል ገብተሽልኛል። ስለ አልበሜም አወራለሁ። ኤልያስ ተቸግሮ ነው የሞተው። ምግብ ያለው ኤልያስ መልካ ስቱዲዮ አይደል እንዴ? አበጋዙ ጋር ምንድን ነው ያለው? ረሃብ ነው ያለው? ጾም ነው ያለው? ጠይቁት አበጋዙ። የምትወደው ሙዚቃ የትኛው ነው በሉት። ዋይ ሲሉ የሚለውን ዘፈን ነው የሚመርጥላችሁ። ችግር ነው ያለው። ከሙዙ ጋር ምንድን ነው ያለው? ድንች ነው ያለው። በእርግጥ ይጣፍጣል። ቅኔ መቀኘት ፈልጌ ነው። ቅኔ ያው እኔ ባለ ቅኔ ነኝ ታውቂያለሽ። ቅኔ መቀኘት መሰሉ ከንቱ ሰው ነሽ አንቺ። ስንት ዓመትሽ እንደሆነ እንኳን አታውቂም። አንቺ ከንቱ ሰው ነሽ። ምንድነው በዚህ እድሜሽ እንዲህ የሚሰራራሽ? በጣም ፈልቶብሻል ነው ማለት እና አይነፋም። በቃ ፍቺ ላሽ ገባሻ? እኔ ባለ ቅኔ ስለሆንኩ ነው ይሄን የምነግርሽ። ግን ፍቺ ምንድነው? ምን ይሄ ኤልያስ መልካን ጥቁር ሽሮ ሲጀመር ጥቁር ሽሮ አለ እንዴ? በምንድነው የምታወቂው አንቺ? በአፈር ነው እንዴ ሽሮ መሰለ ብሎ ጥቁር ሽሮ ማውራት አልፈልግም እንጂ አሁን የኔ አልበም ምሽት አልተሰራም። ከዛ በኋላ አልበም ማን ነው የሰራው? ዳዊት ጽጌ ነው ያላችሁ? እሱን ዘፋኝ ነው ያላቀው። ማን ያለው ሌላ? እሳቱ ሰዓትን የሚደርስ አልበም ጥሪልኝ ነው እያልኩሽ ያሉት። ገባሻ? ጥሪልኝ በቃ ለምን ህዝቡ አይጠራልኝ? በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያደርግልህ ቲቪ እንዴት ነሽ? ልጅ አለሁልሽ። ጓደኛዬ ያልኩሽ እኮ እሱ። ቆይ ሰላም ነው? ፓይለት ያልከኝ እሷ ነው? አዎ ቲቪ። ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? ቲቪታ ይኸውልሽ በሰፊው በተከበረው ኢትዮጵያ ህዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። ጓደኛ በጣም በሳል አይደለም? በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር እናቴ ዶክተር ከተማረ ቤተሰብ። ኧረ አባቱ ወዛደር ነው። ይኸውልሽ እውቀት ያልዳሰሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? ምንሽ ፌቢታ ብቻሽ እንደምትኖር ይሰማው። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? አረ ፌበንዬ በሴቶች ተከቦ ነው የሚለው። ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ ይሄ አይደል እኔ አየር መንገዳችን ለኛ እንደሆነና ለኝታ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ እንዴ? ይለኛል የኔ ማር። እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር የልጁ ላይ እንደቀማኝ። ታዲያ በዚህኛው ዙር ተሳፋሪ አይኖራል። አይዞህ እንዴ ጋሼ ግን አሽታውቃለሁ። ምን ማለት ነው? እኔ ያላሽውታለ እንደዚህ ሰፈር አንድ ወዳጄ ይገርምሻል፣ ክፉኛ ቀስሙን ተሰብሮ መጥቶ ያለ ባልዚን ነው ያሽውት። ሸክላ ራሱ ከኮሜዲ ነው ሊወድቆ ተሰብሮ እኔ አሽቻውን ባለቤቴ ሽሮ እያፈላችበት ነው። በልታሽ ነው የምትሄዱት። እኔ እኮ ሰበር ዜናው ላሽቻለሁ። ሰፈሩን ራሱ እንደምታውቂው ነው። ዱርዬ ብቻ ነው። አንድ ሰው ከደገሰ ድንኳን ይሰበራል እዚህ ሰፈር። ያን ድንኳን እኔ ነኝ ማሸው። እኔ እኮ የሰማይ ስባሪን ማሸት እኮ ነው የቀረኝ አይደል እንዴ? እኔ እንጃ ግን ፈራሁኝ። አትፍሪ። እዚህ እኮ ጸደኒያ ገብረ ማርቆስ ግራጇን ተሰብራ መታ በቀኝ እጇ የዘፈን ግጥም ጻፈች። ነካካው ገላዬን አካሌ እንደባሰው። እዚህ እኮ ለኔ እኮ ነው የተጻፈው። አንዱ ራሱ እጁን ተሰብሮ መጥቶ በቂብ ያሽቼለት አሁን ድረስ አርብና ሮብ በሹካና ማንኪያ ነው የሚበለው። በዚህ አጋጣሚ ምርጥ የወለጋ ቂቤ ያለን ለባልናን ከፈለጋችሁ ገዙን ለማለት ነው። እሺ ግን ወይ ካልሆነ ራጅ ምናምን ተነስተ ይምጣል። ምን ራጅ ነው? እኔ ራሴ በስልክ ፎቶ አነሳዋለሁ። ከዛ በኋላ ቡና እየጠጣው ስሙን በክፉ አነሳለሁ። ከዛ እሱ ለሊት 10 ሰዓት ላይ 3 ቀን ይነሳ።
ከዛ ይሻላል እያል ብዙ ተመራመር የደረስኩበት ፍልስፍና ነው ይሰራል እያልኩሽ ነው። ብቻ ግን አደራ ችግር የለውም እኔ እኮ አውቀዋለሁ። ይኸውልሽ ወይ ስብራት ነው ወይ ውልቃት ነው ወይ ወለምታ ነው የሚሆነው። ስብራት ከሆነ አሸዋለሁ፣ ውልቃት ከሆነ አለብሷለሁ፣ ወለምታ ከሆነ እመቷለሁ። እህቴ ሆስፒታል ሰጪኝ። ሆስፒታል ኮጌሻ በላይ ምን አለ? ይኸውልሽ አንቺ እመኝና ማለት ነው ውጪ ጠብቂ። እንዲህ በእጁ ነው የሚመጣው እያልኩሽ ነው። በቃ ተፈወስኩኝ እያለ ነው። ጠብቂኝ አንቺ እዛ ችግር የለውም እሺ። አሁን የምንሄደው ጓደኛችን ብብት ራስ ነው እንዴ? እንደዚህ የሚባል ነገር አለ? አዎ እባክሽ፣ በልጅነቱ እንዳጋጣሚ ራስ በራ ሆኖ ነው የተወለደው እና ጸጉር መብቂያ ሲያጣ ከብብቱ ላይ ነው የተወሰደው። እንዴ የሚባል ነገር አለ እንዴ? አላመንሽኝም እንዴ? ነይ ላሳይሽ። እንዴት ነው አለሁልህ። ብብቱን ሲነካው አየሽ አይደል? አዶናይ ማህበሩ አባል እንደውም ማህበሩ ላይ አመራር ቦታ ሁሉ አለው። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር ያለ አይመስለኝም አይደለ? እንድትጠራለት ሄዳለህ። እነሱ ተጣሉ ተፋጁ፣ ያንተ ጉዳይ አይደለም። የዓላማው ነው የማይሆነው። የዓላማው አሪፍ ነው። እሺ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ። እኔ ደስ ይለኛል። እንደሱ አይነት ስም አወጣጥ ላይ የሚያማክረን ምን እንነግረዋለን፣ ችግር የለብን። እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። እዛው ነገርካቸው እንደዛ ሰው አንድ ነገር አልነገርኳቸው። ሰርሽ አይመለከተኝም። ለማቋረጥ ተጋብዘሃል እኮ ኖ እኔ በቃ ተጋብዣለሁ። አንተ ትውልድን የመረጥ አይደለም። ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠየቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ። እየተንጫጫን ያለ ነው። አንዱም ጥያቄ መገኘትህ ጥሩ ነው። መገኘትህ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። በዚህ ውስጥ የሚገኘውን ብቻ ያሰበ ነው። አንድ በዚህ በኩል አለ። የተገኘሁት ግን ላርም ነው። እሺ ብዙ ሳትሄድ እዛ ቦታ ላይ የነበረው ድባብ ይሄድ እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም ለኔ። ከዛ በኋላ ግን ይሄ ካለቀ በኋላ ግን ካዘጋጆቹም ጋር ከምኖቹም ጋር ተነጋግረናል። ይሄ ነገር ቀየር ርዕሱን የማስቀየርም እንትን ስልጣን የለንም። አይ እንደው ባይሆን ጥሩ ነው። ከሌሎችም ሰዎች ጋር ተነጋገር እንደው እንደዚህ ሳርሽ እንደዚህ አይተን ምናምን አረብ ይነገረው ምናምን አሉ። ስማቸውን እዚህ መጥራት የማያስፈልግ እና ተነገረው፣ ቀየረ። እንደገና ደግሞ ለምን እንደቀየረው ደግሞ በማይታወቅ ሁኔታ ድጋሚ ደግሞ እንደገና ወደዚህ መስመር መጣና ይሄ ብዙ አዎ እንግዲህ ሰራዊት ፍቅሬ ከእግረኛው ሚዲያ ጋር ያደረገው ኢንተርቪው ብዙዎቻችሁ አይታችሁታል ብዬ ገምታለሁ። አንዳንዶችም ካላያችሁት ጠቅላይ ሀሳቡ እንግዲህ ሰግጥ ፈምስ የሚለው ቱር ላይ በትልቅ ደድብ ሁሉ በሚለው እንትን ላይ ለምን እዛ ቦታ ላይ ተገኘ እንዴት የሚል ነው እና አብራርቷል፣ መልሷል። እኔ ክብር እንግዳ ነኝ ሄጃለሁ፣ ግን በስሙ በተሰጠው ስያሜ ግን አልተስማማውም ብሏል። ትክክል እንዳልሆነም እንደሚያምንበት ምሳሌዎችን ጠቅሶ አስቀምጧል። እንደመከሩትና ሀሳቡ እንደቀየር ታስታውሳላችሁ። አዶናይ መጥቶ በቃ ይሄ ነገር ለስራችን አስቸጋሪ ስለሆነ ይሄ ስም ይቀየር ብሎ ሁሉ መተውን ሲናገር ነበርና ከዛ ተመልሶ ግን አይ እንደው ማሻሽለ ነው ስግጥ የሚለውን ስግጥግጥ ብለነዋል ብሎ ደግሞ እንደገና መጣ። አሁን ልክ ሰራዊት እንደጠቀሰው ለምን እንደቀየሩ ላለው የት ነው የቀየረው? እዩ ጩፋ ጋር ሄዶ እዩ ጩፋችን የመጨረሻውን ያላትን ነገር ላሳያችሁ። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር ስላለ ሀሳብ መቀየር የለም። እቺን ጫፏን ነው ቆርጬ ያሳየኋችሁ እንጂ ሙሉ ረጅም ነው እና ረጅሙ ላይ ምንድነው የሚለው በቃ ከዓላማ አንድ የተነሳበታል፣ ቀጥልበት፣ በርታ ምናምን። እዛ ጋር ተመክሮ ሀሳብ ከቀየረ በኋላ በልበል ብለው ደግሞ እንደገና እዚህ ጋር አስብለውታል። ያው የታሰረበት ምክንያት እንግዲህ ከታች ባለፈው እንዳየ ነው ጠቅሰናልና ያው መፈታታቸው አይቀርም፣ ግን ብዙ ትምህርት ይወስዳሉ።
አሪፉን ነገር አላማውን ይዞ ስሙን ቀይሮ በደንብ አሪፉን ነገር እያደረገ መቀጠል ይችላል ማለት ነው። እና አንዳንድ ጊዜ የሚመክሩን ሰዎች የትኛውን የሚጠቅመን የሚለውን ለመመዘን መሞከር ግዴታችን ነው። ሰራዊት ፍቅሬ እግረኛው ላይ ቀረበ እና እኔ ባይዘው ፐርሰናሊ ሰራዊት ፍቅሬን አርቲስት ሰራዊት ፍቅሬን በጣም የምወደው በጣም የማከብረው ሂዝ ላይክ ዋን ኦፍ ዘ ማርኬቲንግ ጂኒየስ ብዬ ከማስባቸው ሰዎች ውስጥ ያለበት ሰው በቃ እንዴት ልበላችሁ ሂዝ በጣም ግድ እና አሁን ይሄኛው ፖድካስት ማለት ነው አሁን አመሻሽ 10 ሰዓት አካባቢ ነው የተለቀቀው ማለት ነው። እና የመጀመሪያው ሰዓት መጀመሪያ አካባቢ በቃ ሳቅ በሳቅ ሰው ስልሽዬ ረፍ ከው እግርዬ ተው አንተ እኮ እኛ ጋር እየሰራ ጎበዝ ነበር እግርሙት ምናምን ነገር እየተባባሉ ማለት ነው። በቃ ለ7 ደቂቃ ከምናምን እንደዛ ነበር። ልክ 7 ደቂቃ ከ53 ሰከንድ ላይ ኮስተር ይላሉ ማለት ነው። ኮስተር ብሎ የሆነ ጥያቄ ጠይቋል። የሆነ አንድ ሰውዬ ስለ ሰራዊት የጻፈውን ነገር አውዞ መጠየቅ ከ7 ደቂቃ ከ53 ሰከንድ ጀምሮ ለ1 ሰዓት ከ21 ደቂቃ በቃ ሰራዊት ፍቅሬ በጥፍሩ ቆሞ በቃ በጥፍሩ አንዳንድ ጊዜ በቃ ብለን ይድና እንትን ማስታወቂያ መስራት ይጀምራል። ጉመሮና ውሽውሻይ ምናምን ነገር ባይዝ ይጀምራል ማለት ነው። እንዴ ሰግጥ ፈምስ ብለሃል ብሎ ነፍሱን እንደዚህ ባፍንጫው በኩል እንደዚህ ስቦ ሊያወጣው በቃ እንዴ ሰግጥ ፈምስ ይኸውላችሁ ሰግጥ ፈምስ ከተመቻችሁና ህይወቴን ያስተካክልኛል ብላችሁ ሰግጡ አይደለም እማራለሁ አልሰግጥም ዕውቀት ደግሞ ጥሩ ነው እንደዚህ ነው ካላችሁ ደግሞ ተማሩ። ሰሪሽ ምን አረጋው ሰሪሽ ምን ጽራርጋ እየተፈታታሽ ነው በቃ ምን አረገች። ሰራዊት ፍቅሬ የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝንኬዎችን አወራ። ከተናገራቸውና ንዴት ከሚያመጡ ነገሮች ሁለቱ ሌላው እንኳን ዝባዝንኬን ያወራው የሱን ችጋራምነት ያጋለጡ ናቸው። ከዚህ በፊት ስላቸው የነበረ ስጮሃቸው የነበሩ ነገሮችን በአፉ የነገረን ነው። ሁለቱን ለመጥቀስ ያህል ስለ ፊንቴክ ያወራውና ስለ አዶናይ ያወራው። አዶናይ መታሰሩ ምንም ኬር የለኝም ማለት ምንም አያገባኝም አለ። እኔ የተወለድኩበትና ያደግኩበት አካባቢ የጋሪ ፈረስ አለ። ጋሪዎች በብዛት አሉ። እነዚህ የጋሪ ፈረሶች ባለጋሪዎቹ ይጠቀሙባቸዋል እና በቀን 2-3 ጊዜ ምግብ ይሰጧቸዋል እና ለረጅም ጊዜ ከተጠቀሙባቸው በኋላ ፈረሶቹ የሆነ በሽታ ይዛቸዋል፣ መቆሳሰል ነገር በሽታ ይዛቸዋል እና ጋሪውን ገፍተው መሄድ የማይችሉበት ደረጃ ይደርሳሉ። ያን ጊዜ ላሳከማቸው ምናምን አይልም ባለጋሪው። ያን ፈረስ አውጥቶ እንዳይመለስ ወደ ቤት እንዳይመለስ አድርጎ ነው የሚጥለው። እንደው እንደ ድል ሆኖ ጅብ ካልበላውና ያ ፈረስ ከዳነ ባለጋሪው እንደገና ይዞት እንደገና ይጭነዋል። ይሄን የተከናወነው በአዶናይና በሰራዊት መካከል። አዶናይ ድንገት ተፈቶ እንኳን ወደ ይፈታል ወደ እዚህ የሚመጣ ከሆነ አዶናይ ላይ መሳፈሩ የማይቀር ጉዳይ ነው። ቢኮዝ ይሄን ሶሻል ሚዲያ ወዶታል። ገንዘብ ያለው ቦታ ስለሆነ ወዶታል። ጅልነቱም የሆነው የአዶናይ ነው የሚሆነው። አሁን ወደ ከሱ ጋር አብረው እንትን ከዚህ በላይ ልል አልችልም። ሁለተኛው ስለ ፊንቴክ ያወራው ነው። ፊንቴክ እንግዲህ ምን ማለት እንደሆነ አልገባው። ለምሳሌ እኔ ከማውቃቸው ሰዎች መካከል የቤተሰቦቻቸውን ውርስ ሸጠው ለፊንቴክ ያስረከቡ ሰዎች አሉ። የኩላሊት ህመምተኛ ሆኖ እጥበት በየሳምንቱ 7,000 ብር እየከፈለ ይሄ ብር ያልቅብኛል ታክሲ ሰርቼ ያንን ነገር እየሰራው ኩላሊቴን እያሳጠብኩ ካልኖርኩ በስተቀር አይበቃኝም፣ አንድ ቀን ብሩ ያልቅና እኔም አልፋለሁ ብሎ ይሄን በመፍራት ታክሲ ለመግዛት ያስረከበ ሰው አለ። ይሄን ህመም እነሱ አይገባቸውም። የሞተ ሰው እንዳለ አይገባቸውም። ቢኮዝ ገንዘብን ተከትለው ነው የሚሄዱት። እናንተ አሁን አይደለም እኮ የጀመራችሁት፣ ከሄሎ ታክሲ ጀምራችሁ የመጣችሁ ሰዎች ናቸው አንተና መሰሎች። ስለዚህ ይሄን ትጠበቃለህ እንደዚህ እንደምትል። ይሄ ነው የተከናወነው ነገር። ያላወቅከው ነገር ግን በተሳሳተ ፕሮሞሽን ምክንያት ህዝብ ላይ ጉዳት ካደረስክ እስከ 7 ዓመት ድረስ እንደሚያሳስር አልገባህም። አንተ
እኔን አምነው አይደለም ምናምን። ለምን እናምናለን? ሲጀምር አንተ የመመርመርና እውነተኛነቱን የማረጋገጥ ግዴታ አለ። ዛት ዋይ ለዚህ ነው ግዴለሾች ናችሁ ሆዳችሁ እንጂ ጭንቅላታችሁ እየሰራ አይደለም የምንላችሁ። ለዚህ ነው የተበሉ ሰዎች ድክመት ነው። እንዳንተ ያሉትንና መሰሎችን ከሶ ወደ ፍርድ ቤት ማቅረብ ሲገባቸው ከተበሉ በኋላ እየሞቱ ፍራቻው ስለገቡ ነው እንደዛ የሆነው። እና የማታገለግል ሰውዬ እንደዚህ አትልም ተብሎ አይጠበቅም። የሚጠበቀውን ወሬ ነው ያወራኸውና አንድ ቀን ፍርድ ታገኝ ይሆናል። አንተና መሰሎች እንደዚህ እንደጨፈቀ አትኖራት። ያው ይሄ እንግዲህ ጉዳይ የነ ሰራዊት ፍቅሬ ጉዳይ የፊንቴክ ምናምን ጉዳይ እንዳለ ሆኖ እና አዶናይ ግን አሁን ቡድን ተዋቅሮ የአባገዳ ግሩፕ ተዋቅሮ ሊፈቱ ነው የሚባል ዜና ሰምተናል። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየቴን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል ተቀላቀያለሁ። እንግዲህ ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? አሁን ልጋስ ጻሜን ልበል። ወይኔ ጉዴ! አንደኛው ኮሜንት ላይ ቆሞ ነው ምጸልይ። ወይኔ ያላገባን ሳንዱ ደግሞ ወይኔ መች ነው የሚያልቀው ያመት? እውነት እኮ ነው። መች ነው የሚያልቀው ያመት አለች። እንዴት ነው እንደዚህ? ግን ትክክል ነው ማለት አለ መጥቶ ቪዲዮ እንደዚህ ሰራ። እኔ እንጃ ምን እኮ አስተያየት ለመስጠትም ግራ ይገባል። አንዳንድ ነገሮች የሚባሉ ነገሮች በስማ ቲናስ የምስራቅ አፍሪካ አይኮኒክ አዋርድ ሽልማትን አሸንፋለች ተብሏል እና በጣም ደስ የሚል ዜና ነው ይሄ። በጣም ጸደይ ዜና ነው ማለት ነው። እና አሁን ቲናስ እንግዲህ ከኢትዮጵያ ሁለተኛ ከምስራቅ አፍሪካ አንደኛ ሆናለች ማለት ነው። ይህን ዜና ለመዘገብ በጣም አስቸጋሪ ነው የሚሆነው፣ ግን አሪፍ ዜና ነው። እስቲ እውነት እኮ ነው አስቸጋሪ ነው። ለምሳሌ ምስራቅ አፍሪካ ውስጥ ኢትዮጵያ አለች አይደል? ስላለች ነው ኦፍ ኮርስ የተወዳደረችው እና ከምስራቅ አፍሪካ አንደኛ ከኢትዮጵያ ግን ሁለተኛ። ሰሞኑን ቲክቶክ ቪዲዮ ከመፖሰትህ በፊት እሺ፣ ብሔራዊ መዝሙር እሺ አድማጮቻችን፣ ይህ ቪዲዮ ለሚመጣላችሁ ሰዎች ዛሬ እንግዲህ ቀልድ ልንቀልድላችሁ ነው እና ቀልዱን ስንቀልድ ያሳቃችሁ ሰዎች በፍጹም እንዲህ ከባህል ያፈነገጠ ሳቅ መሳቅ የተከለከለ ነው። ባህል ሴት የጠበቀ ልክ እንደ እናት አባቶቻችን ሻርባችሁን ፎጣችሁን ሸፈን አድርጋችሁ ሳቁ። እኛ እንደሱ ከጣራ በላይ ማሽካካት እንደዚህ በጅምላ መሳቅ አያስፈልግም። ስነ ምህዳሩን ወግ ባህል ሴቱንና ማህበራዊ ሁኔታውን ኃላፊነት በተሞላበት መሳቅ ካካ አያስፈልግም። መጠነኛ ፈገግ ምጥን ያለች በቂ ነው በቂ። አዎ ባልደረባችን ፌኔት እንግዲህ 3 የፈገግታ አይነቶችን ታሳየና እስቲ ያሳይልን እስቲ። ይሄ በፍጹም በጭራሽ የማይሆን ይሄ ባህል እሴት ያልጠበቀ ይሁን። ሌላ ይሄ ትንሽ ኃላፊነት ይጎለዋል። ትንሽ እስቲ መጠና አድርገህ ዲምፕልሽ በጣም ታየ። 3ኛው እስቲ ይሄ ራሱ ነው ሳቅ። ይሄ ነው በቃ ይሄ ናቹራል ኦርጋኒክ የኢትዮጵያ ሳቅ ይሄ ነው በቃ። ሽኩርመመም በቃ ኮረዶች እንደኮረዶች። እሺ አድማጮቻችን በቪዲዮአችን እንደተማራችሁ ተስፋ እናደርጋለን። አዎ አስተማሪ የሆኑ ቪዲዮ እንዲደርሳችሁ ሼር ላይ ኮፒ ሊንክ ማድረግ እንዳይረሳ። ፈን ስፓይሶች ነን። እናመሰግናለን። አሁን እንግዲህ አይታችሁ ከሆነ ከባህል ያፈነገጠ ምናምን ይላል እዛ የተጠየቁበት የታሰሩበት ጉዳይና ሌሎቹ ቀሪዎቹ ቲክቶከሮች ትንሽ ደንገጥገጥ ብለዋል። ማታ ድባቡም ተስተካክሏል። ያ የጌም ምናምን የኦቨር ቅጣት ምናምን
ቀርቷል እና እሱን በማስመልከት ያው እንደምን እንደቀድ እየሰሩት ነው። ምንም ማድረግ አይቻልም። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን አውለኝ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል። አባት የሌለበት ቤት ጋጠ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚህ በጣም ጋጠ ወጥ። አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን። ጆታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። በጣም ነው የምታሳዝኙ። እንግዲህ ቲጂ ፐርስፔክቲቭ ትባላለች ይህን ፖድካስት ላይ ይህን ሀሳብ ያነሳችው። አባት የሌለበት ቤት ትንሽ ስርዓት ይጎላል አይነት አባባል ነው ያለችው እና ምንድነው ለእኔ የታወቀ ነው። አባት ስርዓት ነው፣ እናት ፍቅር ናት። እናት ፍቅርን ትመግባለች ለልጅ፣ አባት ደግሞ ስርዓትን ይሰጣል እና ለዛም ይመስለኛል በእንትን ንግግር ውስጥ በእኛ ባህል ንግግር ውስጥ አባት የሌላቸው ልጆች የሴት ልጅ ምናምን የሚል ማህበረሰቡ የሚሰጣቸው ስያሜ አለና እሱ ንግግር ራሱ ትክክል እንዳልሆነ ብዙ ጊዜ ይነሳልና ሁሉም የየራሱ የየቤቱ የግል ህይወት ይኖረዋል። አንዳንድ ቤት እንደዛ ሊሆን ይችላል፣ አንዳንድ ቤት ላይሆን ይችላል። ግን እናቶች ብዙ ጊዜ ልጅ ከእናቱ ጋር ቢያድግ የሚመረጥበት ምክንያት በጣም ከአባት የተሻለ ለልጆቿ ኃላፊነት ተሰምቷ ተሳድጋለችም ስለሚባል ነው። ስለዚህ ብዙ ሰው ያለ አባት አድጓል፣ ከአባቱም ጋር ያደገ አለ። ብዙ ጊዜ ደግሞ ስለዚህ ስለ ጋብቻ የሚያማክሩ ሰዎች፣ በዚህ ጉዳይ ላይ የሚሰሩ ሰዎች ደግሞ ምንም ቢሆን አባት የእናትም ቦታ አይተካም፣ እናትም የአባትም ቦታ መተካት አትችልም። በኢኮኖሚካሊ ማሳደግ ምን ማለት ፍቅር መስጠት ምናምን ትችል ይሆናል፣ ግን እንደዛ ይባላል እና ሁለቱንም እኩል ለማየት መሞከር። ብዙ ሰዎች ግን በዚህ ንግግሯ አልተደሰቱም። እንደኔ ግን ነገሩን ኮንቴክስቱ ከምን አኳያ ነው የሚለውን ማሰብ ያስፈልጋል። የተሰማቸው ሰዎች ግን ብዙዎች አሉ። ሴቷ ደግሞ በተማረች ቁጥር አመፀኛ እየሆነች ነው የምትሄደው። ስለዚህ አትማር ነው ምንድን ነው የሚሻለው? ከጥቂቱ በላይ ባትማር ደስ የኔ ቆንጆ። ልክ ነሽ። አይ ልክ ነው፣ እስማማለሁ። ከስንት እናቁመው ነው? ከ5 ነው ከ4? መቼም መማሬ ማስተርስ መስራቴ እንዳንቺ ሲልድ የሚያደርገው ከሆነ አይምሮኝ ይብራብኝ። እግዚአብሔር ምስክሬ። እንዴ አንቺ ግን አያሳፍርሽም? ትልቅ ሰው አይደለሽ? አይማሩ ወተሽ ታያለሽ በአደባባይ። እንዴ ይሄ እኮ ያሳፍራል። ክርስቶስን እንዴ ሴት ልጅ አትወልጅም? አንቺ ራሱ ሴት አይደለሽም? እድሜሽስ አልገፋም ወይ? እንዲህ አይነት ንግግር ማይክ በተሰጠሽ ቁጥር እየወጣሽ እንዲህ ስለመነጋገር እድሜሽ ትልቅ አይደለም ወይ? ከእድሜ አልበሰልሽ፣ ከመማር አልበሰልሽ። እኔ በምን እንደምትበሲው እሱ ቅዱስ ሚካኤል ይወቅ። እግዚአብሔር ግን ያሳፍራል። የሰጠሽ ማስትሬትሽንም የሰጠሽ ግቢ ይምጣቅሽ። አው ለአንቺ ሰጠው አይበል። ቀላል የማይባል ቁጥር ነው ተቃውሞ የተነሳባት። እንግዲህ እሷም ዛሬ ይመስለኛል ይህን ቪዲዮ በመለቅ ሰዓት ቪዲዮ ሰርታ ለቃለች፣ ምላሽ ሰጥታቸዋለች። አንተንም ምደፋልኝ በህዝብ ዘረፋ ተካሄደ። ጠዋት ወደ 2 ሚሊዮን ብር አካባቢ ይመስለኛል ወደ ባንክ ገንዘብ ለማስገባት በመኪና ሲሄዱ የሽያጭ የተሰበሰበ ገንዘብ መንገድ ላይ እነዚህ ዘራፊዎች ይይዟቸውና ዘበኛውን በጥይት መተው ሂሳብ ሰራተኛዋ ወደ ባንክ ይዛ የምትሄደው እሷ ያዘችውን የገንዘብ ሳምሶናይት ይዘው ወደ ሶማሌ ተራ ቁልቁል እየሮጡ ሲሄዱ ፖሊስ ደግሞ በአጋጣሚ ወደ ስራ የሚገቡ ፖሊሶች ነበሩ። ሰርቪስ ፒክአፕ የሚመጡ የነበሩ 100 አለቃ እሱ እና ሌሎች ነበሩና በአጋጣሚ ተገጣጠሙና ከዛ በኋላ መሀል ላይ ተኩስ ተከፈተ። እነዛ የያዙት ብር ሻንጣው ተከፈተና በዛ በሶማሌ ተራ ቁልቁለት ላይ ብር ተዘራ። እንግዲህ 2 ሚሊዮን ብር ስትማች። ከዛ ፖሊሶች ተከታትለው ያዟቸው። ከዛ በኋላ ልጆቹ ሲያዙ በጣም ከባድ ዘራፊዎች ናቸው። ኢንተርቪው ላደረገው ስል አይሆንም ማለት ዛተብኝ። ኢንተርቪው ስላደረኩት ስንወጣ መጀመሪያ አንተ ነው ምደፋልኝ በህዝብ ፊት ማለት ነው። እኔ ደግሞ ያው እኔም ፖሊስ አይደለም። እኔ አንተ በዋስ ተፈተህ ስትወጣ ደጅ ላይ ከኔ ጋር ነው የምንገናኘው እና አልኩና እንዲህ ተመላለሰ። መጨረሻ ላይ አመለጠ፣ ጠፋ። ከእስር ቤት አመለጠ ሲባል መሌ ያለኝ እንግዲህ አመለጠልህ። ምክንያቱም በጣም ነው የሚፈራው።
ክትትሎች ሰርቪላንሶቹ ምናምን እነሱን በሙሉ በሽጉጥ እኮ የሚያባርር ልጅ ነው። መርካቶ አካባቢ እኮ በሩ ልክ ሲያንኳኩ ደርሰውበት ምናምን መሳሪያ ይዘው ማንም ብቁ አይደለም ራሱ በሩን ከፍቶ ምን ፈልጋችሁ ነው ምናምን ብሎ ፖሊስ የሚያባርር ሰው ነውና በጣም ይፈሩት ነበር። ትልቅ ሞል ለመዝረፍ እኮ ከማስተር ፕላን ምናምን አውጥቶ እኮ በጣም የሚገርም ልጅ ነው። ልጅ እንትን በቃ ይሄ የፊልም አይነት የሚሰራ በቃ እንደሱ አይነት ድፍረቱ ልቡ በጣም ይደንቀኛል። እና የቆየ ነገሩ ተረሳሳ ምናምን ጠፋ ተባለ። በቃ ፖሊስም ሊያገኘው አልቻለም። ፍለጋ ላይ ነበር። ከእስር ቤት ነው ያመለጠው። እና አንድ ጊዜ ያዙት እኮ ተከታትለው ክትትሎች ምናምን ኦሎምፒያ ጋር ያዙታል። የኔ ሰፈሪ ማለት ነው። እና ዋት አልኩኝ እኔ ከዛ ሄጄ ያለው የኔ ቤት እዚህ እሱ የተያዘው እዛ ጋርና ይሄ ሰው ያይኝ ምሮኝ ነው። እኔ ማታ ነው የምገባው እንግዲህ እሱም አብሮን ስለሆነ ሊመታ ነው እሱ። እባክህ እንተወኝ፣ እኔ ምንም አላልኩም፣ እኔ አላቅም ብያለሁ፣ አላቅም በቃ ተወኝ። የሚገርምሽ እሱ እንትን የሆነ ነገር እንደዚህ አላቅም ነው የሚልሽ። ልጅ ሚካኤል አላቅም ነው የሚልሽ። በቃ አያውቀውም። ጠበቅኩትኝ በቃ ተንኮል መስራት ፈልጌ አሰብኩኝ። በቃ አጣው። የሆነ ሰዓት ላይ ዙሪክ ሄደን ለስራ ሰውኛ ካረፍንበት ሆቴል ወደ ከተማ ልንወጣ በባቡር እንሂድ አልኳቸው። ኧረ አንሄድም አለኝ ልጅ ሚካኤል። ምንድነው ቅርበናት እንዲደርሰን እንመጣለን። ኦኬ እሺ አልና በግድ መጣ። ትኬት አይቆረጥም እዚህ ሀገር እንዲያማል ትኬት አይቆረጥም አልኩት። አይቆረጥም አለኝ። አዎ አይቆረጥም። ከጀመርን በኋላ ልክ ባቡር ጋር ስንደርስ የፖሊሶች የሚለብሱት ልብስ አይቼዋለሁ እኔ። ቆሟል ጥግ ላይ እነሱ። መጨረሻ ላይ ነው የገባ ነው። ገባንና እነሱ እያወሩ ናቸው ሁለቱ። እኔ በሚቀጥለው ብር ወረድኩኝ። ወይኔ ምን ላድርግ ምን ላድርግ? በሚቀጥለው ብር ነው የወረድኩት። ኦልሬዲ ስራ ጨርሰናል። ስራ ከዚህ በኋላ ምንም ቢታሰሩም ችግር የለውም። ሳምንት ብሏለን እንፈታለን። ፖሊሶቹ ገቡ ተከትሏቸው። እኔ በመስኮት ሲያዩኝ እንደዚህ አልኳቸው። ቀጥታ እሱን ነው ያየው። ያንተ ስራ ነው እሺ አለው። እኔ ወርጃለሁ። እነሱ ለካስ ፖሊሶቹ ሲመጡላቸው ትኬት አልያዙ። ወደፊት ሲሄዱ ሹፌሩ ጋር ደረሱ። እየተከታተሉ የተጻፈው እዛ በጀርመንኛና በፈረንሳይኛ ነው። ከፈቱት በሩ። ለካስ የማይከፈት በር ነው የከፈቱት። በዚህ ላይ ጥቁር ናቸው ታቶ አለበት ምናምን። ተከፈተ በሩ። ፖሊሶቹ መጡ። ትኬት የለንም። ያኛው አንተ ወርደሃል፣ እኔ ወርጃለሁ። ያኛው ንገራቸው ማይክ ነው በለው። በሽተኛ አይደል? በሽተኛ ነው ማይክ ነው በለው ብዬ የምነግረው ምናምን እያለ ከሱ ጋር ይጣላል። ሲጨቃጨው ጉራ ገባ ነው በእንግሊዘኛ አወራናለሁ። እንደ ድንገት ከነሱ መሃል አንድ ጥቁር ፖሊስ አለ። ከዛ በመጨረሻ ማስረዳት ጀመሩ። ቅጣት መቀጣት አለባችሁ፣ 600 ፍራንክ ትከፍላላችሁ። የለኝም አለ ልጅ ሚካኤል። የሰራውን ብር እኮ ሙሉ ይዞታል እኮ ይዞት። የለኝም አለ በቃ የለኝም። ኮል ማይ ኤምባሲ አለ። ደውልልኝ አለ። ኮል ማይ ኤምባሲ ደውልልኝ አለ። በመሃል ሰውየው እያናገሩ ከዛ ዩቲዩብ ላይ ማየት ጀመረ። ሲያያቸው በቃ ኖርማል መሆናቸውን ገባቸው። በቃ እሺ ችግር የለውም 400 የለኝም 400 ማለት አልከፍልም የሰራውትን አምጥቼ ለፖሊስ ልከፍል ነው እንዴ ብሎ ነው። መጨረሻ ላይ በቃ እሺ ትኬቱን ከፈሉ ተብሎ አይ ቲንክ 20 ፍራንክ ከፈሉ ባቡሩ ማለት ነው። ከዛ ችግሩ የመጣው ብሩን ሲያወጣ ነው። የለኝም ብሎ የለ ብዙ ብራዩ ከዛ ሲያወጣ ብሎ ኖ 600 የለኝም እያዩትም አዎ የለኝም ብሎ ከታ ኮል ማይ ኤምባሲ ድመት ቹቻ ጺሟ ለምን የሚጠቅም ይመስላል? ይሄ ጺሟ እንደዚህ ረዘም ያለ ድመት ስላለ አንተ ታዲያ ድመት ስላለ ይሄን ማወቅ አለብህ። ቢጢቆ ለምንድን ነው የምትጠቀምበት? ዊስክርስ ይባላል ወይ ዊስክር እዚህ ጋር ይሄ ጺሟ ረዘም ያለው ነገር ለጽዳት ብዙ ጊዜ ድመት አይተህ ከሆነ ቀዳዳው ያሳልፈኛል ወይ ሴንሲቲቭ ነው ባይዘው
ነገሮችን ያሳልፈኛል አያሳልፋት የሚለው እሱን ከነካባት ትመለሳለች ወደኋላ። ቴስት ማድረግ ሴንሲቲቭ ነገር ነው ይሄ። ለምሳሌ አሁን እኛ የሞቀ ውሃና ቀዝቃዛ ውሃ በእጃችን ዳሰስ አድርገን ነው የምንለየው፣ እንደዛ ማለት ነው። እሷ በዚህ ነው የምትለየው፣ በዚህ ነው። በጣም ነው የሚገርመው። ስለዚህ አሁን ጺሟን ቢቆረጥ በቀዳዳ በማሾልካት ትሾልካለች ማለት ነው። እንዴት ነው ነገሩ? እሺ አሁን ምንድነው የሚባለው? ይሄ አሁን ምንድነው የሚባለው? ውጤቱን እዩት እስቲ አንዴ ውጤቱን እዩትና ከዛ በኋላ ደረጃውን ደግሞ አሳያችኋለሁ ማለት ነው። ቆይ ምን ማለት ነው? ልደሰት፣ ልሳቅ፣ ልዘን ምንም አይነት ድብልቅልቅ ያለ ስሜት ነው የተሰማኛለሁ። ግን አላቅም ብቻ ትምህርት ቤቶች ባካችሁ ራንክ አትጻፉ ለተማሪዎች ጭንቅላት ስትሉ ማለት ነው። አሁን 94 እንግሊዝኛ ብቻ ነው ትንሽ ውጤት ያመጣችሁ። ሌላውን እዩት እስቲ ፍረዱ ባናችሁ። ግን ውጤቷን ብታዩት በጣም ምን አይነት ጀት ተማሪዎች ቢኖሩ ነው፣ ወይ ደግሞ እሳት የሆኑ ተማሪዎች ማለት ነው። እንደዚህ ሌላ ጊዜ ወይም ደግሞ በፊት ቢሆን ኖሮ በእኛ ጊዜ ከአንድ እስከ 6 ተሰጣ ነበር። አሁን ግን እስቲ እዩት በመድኃኔዓለም ስም በኢየሱስ ስም እስቲ ኮሜንት ላይ ጻፉልኝ ነው። ሁሉም ተማሪዎች ናቸው እንደዚህ ያመጡ ያሉት። ራንኩን 31ኛ ከ35 ተማሪ ወይኔ እሱ ውጤቱ ሁሉም ተቀራራቢ ሆኖ ሊሆን ይችላል። ምን አይነት ታፍ እንደሆኑ እንጃ። እንግዲህ ግን አሁን እኔ ብዙ ጊዜ እናነሳለን ለተማሪዎች ራንክ መስጠት እኛ ሀገር ነው ያለው። እኛ እንግዲህ በውጭው ዓለም ብዙ ቦታ ራንክ የለም። ከላይ አንደኛ ከላይ ሁለተኛ የሚባል የለም። ውጤት ድምራቸው ለየግላቸው ነው የሚሆነው። በቃ ይሄን አላምታል ከ1 እስከ 5 ምናምን አለ። በቃ 1 ከሆነ አሪፍ ነው፣ 2 ከሆነ ዝቅ ያለ ነው። እንደዚህ ነጥብ የሚሰጣቸው እንደዚህ ነው። እና ይሄ እንትንም አይኖርም የበታችነት እኔ እንደዚህኛ ነኝ ከሌ እንደዚህኛ ነው የሚባለው ነገር ጥሩ አይደለም። ለተማሪዎች በራሳቸው መለካት አለባቸው። ራሳቸው ምን ያህል አውቀዋል ነው እንጂ አንተ እንትና ካወቀው 35ኛ ነው ያለው እሱ እንደዛ ነው ያለው ብሎ ማለት ለጭንቅላታቸው ጥሩ አይደለም። ወደፊት እንግዲህ ትምህርት ሚኒስቴር ይሄንን የሚያስብበት ይመስለኛል። በለው እናታችንን ግርግዳ አስደግፈ ምን ልታረጋቸው አታ እንዴ? ምን ልታረጋቸው ነው? ፈተ ለካ እጀናስ አንተን ያሰራባቸው እሳቸውን ያሰሩ እንዴ? ከችግር አይበልጥም ምናምን እንዳትም ምን ጉድ ነህ አንተ? እኔ እኮ እናቱ ናቸው ብዬ ኩላሽ አየው እንዴ? እንደው ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ሰማይ ታታይል ከሉላ ውጭ ወደ ውጭ ሰምተሻል። ቁጥሩ ለቢሮስ ቁጥር 2 ሙዚቃውን ብንሰማው ደስ ይላል። አይ እርሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው። የባሰችው መጣች የተጀነነችው እኮ የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው። የባሰችው መጣች የተጀነነችው እችሎ ላይ የገዙ ኢቢኤስ ያለችው በቃ በድምጽ ብልጫ አለ። ሙዚቃው አንዳንድ ጊዜ ብዙ ሰው ይልክልኛል ሙዚቃውን እና ሁሌ ይስቃለሁ። ሰሜ ደግሞ እንዴት እንዳሰብከው አላውቅም። እንግዲህ ተዘፍኗል። በጣም ተወዳጅነትን ያተረፈ ሙዚቃ ነው። ግን ረጅም ዓመት ደግሞ ተጠብቆ እየተሰማ የቆየ ሙዚቃ ጭምር ነውና ወደድሽም ጠላሽም ይሄ አይቀርልሽም። በቁጥር 2 በቃ ምንም ችግር የለም። ክሊፑ የሚቀረጽበትን ቀን ልወቅ እንጂ ተስማምቻለሁ። አግኝቼ ነው እንደ አንተ ሙዚቃ ላይ መገኘት። አመሰግናለሁ። ወደ ስራዎች እንመለስና ምን አለች? ወደ ስራዎች እንመለስ። ሼም ይዟት ነው ሰሜ። በቃ ጣጣ የለውም። ፊት ለፊት ነው ያፈረጠው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።